እሺ ውድ ሴት ተማሪዎቻችን አሁን ደግሞ የምንመለከተው historical issues and contributors ይላል ማለት ነው። እዚህ ጋር ደግሞ የምንመለከተው ታሪካዊ የፊዚክስን ሂደት በደንብ አየት የምናደርግበት ሰዓት ነው የሚሆነው። እዚህ ጋር ዴቨሎፕመንት ኦፍ ፊዚክስን እንመለከታለን። ፊዚክስ ስሩ ታይም እያደገ የመጣ የሳይንስ ዘርፍ ነው። በ16ኛውና 17ኛው ክፍለ ዘመን በክላሲካል ፊዚክስ የጀመረ የፊዚክስ ሳይንስ አሁን ወዳለንበት ወደ ሞደርን ፊዚክስ ተሸጋግሯል ማለት ነው። ስለዚህ ከዛ ደረጃ ተነስቶ አሁን ወዳለው ደረጃ እስኪደርስ ድረስ ምን አይነት እንትኖችን አልፈዋል? የተለያዩ የሳይንቲስቶችን ምርምር የተለያዩ የፈጠራ ውጤቶችን በውስጡ አሳልፏል ማለት ነው። ስለዚህ እዚህ ጋር እንደምንመለከተው ይሄ ሰብአቶሚክ ፓርቲክል ነው አይደለ? ኤሌክትሮን፣ ፓርቲክል፣ ፕሮቶን፣ ኒውትሮን የምንላቸው በአተም ውስጥ ያሉ ሰብአቶሚክ ፓርቲክሎች ናቸው። ስለዚህ አሁን ወዳለንበት ኳንተም ሌቨል ኦፍ ፊዚክስ መድረስ ችለናል ማለት ነው። ከክላሲካል ፊዚክስ ተነስተን ክላሲካል ፊዚክስ ምንድነው? ቅድም ሜካኒክስን ቼክ ስናደርግ በሜካኒክስ በሁለት ይከፈላል አይደለ? ክላሲካል እና ኳንተም ተብሎ። ክላሲካል የምንለው ሲምፕሊ በኦብጀክቶች ላይ አፕላይድ ስለሚሆኑ ፎርሶች እና ስለ ሙቭመንቶቻቸው የሚያጠና የሜካኒክስ ፊዚክስ ታይፕ ነው ብለን ነበረ። ስለዚህ ኳንተም ደግሞ በሰብ አቶሚክ ፓርቲክል ሌቭል ያሉ ምኖች ስለ አተሞች ኢነርጂ እና ስለ እነሱ ባህሪያት የሚያጠና የፊዚክስ ምንድነው ብለናል? ታይፕ ነው ብለናል አይደለ? ስለዚህ በዛ ሌቭል አሁን ፊዚክስ ምርምር የተሰራ የተጠና ያለበት የሳይንስ ዘርፍ ነው ማለት ነው። ስለዚህ ፊዚክስ ከክላሲካል ፊዚክስ ወደ ሞደርን ፊዚክስ ተሸጋግሯል። ክላሲካል ፊዚክስ በ16ኛው እና በ17ኛ ክፍለ ዘመን በእውቁ ሳይንቲስት አይዛክ ኒውተን አማካኝነት የተጀመረ የክላሲካል ፊዚክስ ምንድነው? ያኔ ኤራ ነው ማለት ነው። ያኔ ክላሲካል ፊዚክስ የተጀመረበት ጊዜ ነው ማለት ነው። እንደምታውቁት አይዛክ ኒውተን ሶስት መሰረታዊ የሞሽኖችን ወይም የእንቅስቃሴ ህጎችን ድራይቭ ያደረገ ሰው ነው አይደለ? ፈርስት ሎ ኦፍ ሞሽን አለ እንጠቅሰዋለን። ሰከንድ ሎ ኦፍ ሞሽን እሺ እሱንም እናየዋለን እና third law of motion ስቴት ያደረገ ወይንም ያንን ፕሪንሲፕል ያበረከተ ሰው ነው ማለት ነው። first law of motion the law of inertia ይባላል። law of inertia ይባላል። inertia second law of motion ደግሞ the law of acceleration ይባላል። law of acceleration third law of motion ደግሞ law of action and reaction force ይባላል። ኦኬ ሶ አይዛክ ኒውተን እነዚህ ሶስት መሰረታዊ ሎስ ኦፍ ሞሽን ዩኒቨርሳችን ስቲል ጋይድ የሚደረግበት ያጥናፈ ዓለም ስቲል የሚሰራበትን የእንቅስቃሴ ህግ ምን ያደረገ ነው? ስቴት ያደረገ ሰው ነው። ተመራምሮ አይደንቲፋይ ያደረገ ሰው ነው። የመጀመሪያው ሎ ኦፍ ኢነርሺያ ማለት ምንድነው የሚለው? ማንኛውም ኦብጀክት ተቀምጦ ከነበረ ሌላ ፎርስ ላይ አፕላይ እስካልተደረገበት ጊዜ ድረስ ምን ይሆናል? እዛው ባለበት ይቀራል። ነገር ግን ኤክስተርናል ፎርስ ያ ኦብጀክት ላይ አፕላይ ስናደርግ ወይንም ደግሞ ስናሳርፍ ምን ይፈጠራል? እንቅስቃሴ ይፈጠራል ወይንም ቼንጅ ኢን ፖዚሽን ይፈጠራል ይለናል ማለት ነው። ይሄ መጀመሪያው ሎ ኦፍ ኢነርሺያ ነው። ሎ ኦፍ አክሰለሬሽን ደግሞ ምንድነው? ይሄንን ፎርሙላ ስቴት ያደርጋል። ሎ ኦፍ አክሰለሬሽን ሰከንድ ሎ ኦፍ ሞሽን ምን አለ በውስጡ? force is equal to mass times acceleration ይለናል ማለት ነው።
ማስ ታይምስ አክሰለሬሽን ስለዚህ በፎርስ እና በማስ መካከል ያለው ሪሌሽንሺፕ በማስ እና በአክሰለሬሽን መካከል ያለውን ሪሌሽንሺፕ እነዚህን ዲተርማይን ያደርጋል ማለት ነው ሎ ኦፍ አክሰለሬሽን ሎ ኦፍ ደግሞ ሰርድ ሎ ኦፍ ሞሽን ወይንም ደግሞ ሎ ኦፍ አክሽን ኤንድ ሪአክሽን ፎርስ ማለት ምንድነው አንድን ኦብጀክት ሌላ ኦብጀክት በሚጫንበት ጊዜ ወይንም ፎርስ ኤግዘርት ሲያደርግበት ያ መጀመሪያ ፎርስ አፕላይ ያደረገው ኦብጀክት ፎርስ አፕላይ በተደረገበት ኦብጀክት ደግሞ ተመሳሳይ መጠን ያለው ነገር ግን በተቃራኒ አቅጣጫ ሌላ ፎርስ አፕላይ ይደረግበታል ይለናል ለምሳሌ እዚህ ጋር የሆነ ግድግዳ ቢኖር ያንን ግድግዳ ብትጫኑት እናንተ በተጫናችሁበት የፎርስ መጠን ልክ ያ ግድግዳ ደግሞ እጃችሁን መልሶ ይጫነዋል ነገር ግን ምን አለ አቅጣጫ በተቃራኒው አይደለ ምክንያቱም ግድግዳው ወደ እናንተ ሲገፋው እናንተ ደግሞ ወደ ግድግዳው ስትገፉት እጃችሁን ፎርስ ምን ይላል ተቃራኒ ይሆናል ማለት ነው ነገር ግን አፕላይ የተደረገው የፎርስ መጠን ምንድነው አማውንቱ በግድግዳው እናንተ ላይና እናንተ ደግሞ ግድግዳው ላይ አፕላይ ያደረጋችሁት የፎርስ መጠን ተመሳሳይ ይሆናል ማለት ነው ስለዚህ እነዚህን የመሳሰሉ ሎ ኦፍ ሞሽኖችን ምን አድርጓል አይደንቲፋይ አድርጓል በሌላ በኩል ደግሞ ሎ ኦፍ ዩኒቨርሳል ግራቪቴሽንንም ምን ያደረገ ሰው ነው ኮንትሪቢዩት ያደረገ ሳይንቲስት ነው ማለት ነው ይሄ ማለት ዓለም አቀፍ የሆነ ሎው ነው ልክ እንደዚህኛው ሎው ማለት ነው ምንድነው በሁለት ኦብጀክቶች መካከል ስላለ የመሳሳብ ህግ ስቴት የተደረገ ዩኒቨርሳል ግራቪቴሽን ሎው የሚባል የህግ ታይፕ ነው ማለት ነው ኦኬ ስለዚህ እነዚህን ሎዎች ወይንም ህጎች የት እንጠቀማቸዋለን አፕላይ እናደርጋቸዋለን ስንል የመጀመሪያው ፎሎዊንግ ኦብጀክትስ ናቸው ወይንም ደግሞ የወደቀ ያለ ማንኛውም ዕቃ በምን አይነት ሪዝን ወደቀ ስንል ከነዚህ ሎዎች ጋር ምን ይሆናል ማለት ነው ኤክስፕላኔሽኑ ይገኛል ማለት ነው አንድ ነገር ሲወድቅ በግራቪቲ አማካኝነት ወደ ታች ይወድቃል አይደለ ስለዚህ ዲዩ ቱ ሎ ኦፍ ዩኒቨርሳል ግራቪቴሽን ላይ በሁለት ቁሶች መካከል መሳሳብ አለ አይደለ ስለዚህ ምድር ደግሞ እኛን ስባ ይዛናለች እርስ የራሱ የሆነ ግራቪቴሽናል ፓወር ስላለው ያ ግራቪቴሽናል ፎርስ በሱ ፎርስ አማካኝነት ወደ ምድር እንሳባለን ስለዚህ መሬት ላይ እስካለን ድረስ ምንም ነገር ቢወድቅ ወደ ምድር ይወድቃል ማለት ወደ ታች ይወድቃል ስለዚህ ስለ ፎሎዊንግ ኦብጀክትስ ስናይ አንዱ የአይዛክ ኒውተን ሎ አፕላይድ የሚሆንበት ኤግዛምፕል ነው እና ደግሞ ፕላኔታሪ ሞሽን ማለት በአጥናፈ ዓለም ላይ ስላሉ ፕላኔቶች እንቅስቃሴ አጠቃላይ እንቅስቃሴ ስንመለከት ስለ ፕላኔቶች በፀሐይ ዙሪያ ምን ያደርጋሉ ሮቴት ያደርጋሉ አይደለ ስለዚህ ለምን ሮቴት ያደረጉ በፀሐይ ዙሪያ ፀሐይ ስለምትስባቸው እና ደግሞ ስለሚያደርጉት አጠቃላይ እንቅስቃሴ ስንመለከት እነዚህ ሎዎች የራሳቸውን የሆነ ኤክስፕላኔሽን ይሰጣሉ ማለት ነው ስለዚህ እነዚህ ሎዎች በመጠቀም ስለ ፎሎዊንግ ኦብጀክት ስለ ፕላኔታሪ ሞሽን ኤክስፕሌን ማድረግ እንችላለን ማለት ነው ሌላ ደግሞ እውቅ ሳይንቲስት ማን ሚካኤል ፋራዳይ ይባላል ኦኬ ሚካኤል ፋራዳይ ደግሞ ምንድነው ኢንቨስቲጌት ያደረገው ስለ ኤሌክትሮማግኔቲክ ኢንዳክሽን ምን አድርጓል ማለት ነው ኢንቨስቲጌት አድርጓል ስለዚህ በኤሌክትሪሲቲ እና በማን ማግኔቲክ ፊልድ or generally ስለ ኤሌክትሮማግኔቲዝም ሪሰርች የሰራና ስለዛ ያንን ሪሰርች ወደ ኢንቬንሽን በመቀየር ኤሌክትሪክ ጀነሬተሮችን ምን ኢንቨንት ያደረገ ሰው ነው ማለት ነው ኤሌክትሪክ ጀነሬተር ኢንቨንት ያደረገ ሰው ነው ማለት ነው ስለዚህ ቅድም እንደተነጋገርነው ኤሌክትሪክ ጀነሬተር እንዴት ነው የሚሰራው ሞተር እንዴት ነው የሚሰራው የሚለው አንዱ ሪቨርስ ነው አይደለ ብለናል ስለዚህ ያንን ኢንቨስቲጌት ያደረገ ሳይንቲስት ነው ማለት ነው ስለዚህ የሱ ሪል ላይፍ አፕሊኬሽን ደግሞ ምን ላይ ነው ያለው ጀነሬተር እና ኤሌክትሪክ ሞተር ላይ ነው ያለው ማለት ነው ስለዚህ ማብራት በሚጠፋበት ጊዜ ምንድነው የምንጠቀመው ጀነሬተርን እንጠቀምና ኤሌክትሪሲቲ እናገኛለን እንዲህ ደግሞ የተለያዩ ስራዎች ደግሞ እንዲሰሩ ስንፈልግ ምንድነው የምንጠቀመው ኤሌክትሪክ ሞተር እንጠቀማለን ማለት ነው ስለዚህ እነዚህን ሁለት ኢንቬንሽኖች ያገኘ ሰው ማን ነው እሱ ማይክል ፋራዳይ ይባላል ማለት ነው ሌላኛው ደግሞ
ሳይንቲስት ጄምስ ፕሬስኮት ጁል ይባላል። እሱ ደግሞ ምንድነው ያገኘው? ስለ ሂት ያጠናው ስለ ሂት ኤንድ ሜካኒካል ወርክ ነው ማለት። ስለዚህ ስለ ሎስ ኦፍ ኮንሰርቬሽን ኦፍ ኢነርጂ ስለ ኢነርጂ ኮንሰርቬሽን ግኝት ያገኘ የእውቅ ሳይንቲስት ነው ማለት። ስለዚህ ኢነርጂ is neither created nor destroyed but conserved የሚለውን አይዲያ እንድናቅ ያደረገን አንድ ሳይንቲስት ነው ማለት ነው። ስለዚህ የተለያዩ አይነት ኢነርጂዎች አሉ። ኢነርጂ በባህሪው ምን ያደርጋል? ከአንዱ ፎርም ወደ ሌላ ፎርም ይቀየራል ማለት ነው። ስለዚህ ከአንዱ ፎርም ወደ ሌላ ፎርም ይቀየራል እና ያንን አንደርስታንድ እንድናደርግ ስፔሲፊካሊ በሂት ኢነርጂ እና ሜካኒካል ወርክ መካከል ያለውን ሪሌሽንሺፕ በደንብ ኢንቨስቲጌት አድርጎ ያጠና። ለምሳሌ ሂት ኢነርጂን በመጠቀም መርከቦች ከዚህ በፊት ስራ ይሰሩ ነበር አይደለ? ሰዎች ከሰሎችን በመጠቀም ያንን ከሰል ያነደዱ ያንን ኢነርጂ ኤንጂን ራን እንዲያደርጉበት ያደርጉ ነበር። ስለዚህ እንደዚህ አይነት የመሳሰሉ በሙቀትና በሜካኒካል ስራ መካከል ያለውን ሪሌሽንሺፕ በደንብ ዲስከቨር በማድረግ በማጥናት ያንን እውቀት ሎስ ኦፍ ኮንሰርቬሽን ኦፍ ኢነርጂ የሚባል ህግ ኮንትሪቢዩት ያደረገ ሳይንቲስት ነው ማለት ነው። ማን? እዚህ ጋር የምንመለከተው ጄምስ ፕሬስኮት ጁል ማለት ነው። ኦኬ፣ ሌላኛዋ ደግሞ ሳይንቲስት ሜሪ ኬሪ ትባላለች። ማን ትባላለች? ሜሪ ኬሪ ትባላለች። እሷ ደግሞ ምን ላይ ነው ኢንቨስት ያደረገችው? ሪሰርቿ በራዲዮ አክቲቪቲ ዙሪያ ነበረ። ስለዚህ አተሞች የተለያዩ ሬዲዬሽኖችን በመልቀቅ ከአንስቴቢሊቲ ወደ ስቴቢሊቲ ለመምጣት የሚያደርጉትን ኢፈርት ሪሰርች በመስራት በደንብ ብዙ አስተዋጽኦ ያደረገች ሳይንቲስት ነች ማለት ነው። ለምሳሌ እነዚህ ሁለት የምድር ንጥረ ነገሮች ራዲየም እና ፖሊኒየም የሚባሉ ኤሌመንቶች ምንድናቸው? ራዲዮ አክቲቭ ኤሌመንቶች ናቸው። ምንድነው የሚያደርጉት? ሬዲዬሽን ይለቃሉ ማለት ኤነርጂ ኢን ዘ ፎርም ኦፍ ሬዲዬሽን ይለቃሉ ማለት። ስለዚህ እነዚህ ኤሌመንቶች በባህሪያቸው ምንድናቸው ማለት ነው? ራዲዮ አክቲቭ ኤሌመንቶች ናቸው ማለት ነው። ስለዚህ እነዚህ ኤሌመንቶች ለኒውክሊየር ኢነርጂ እና ለተለያየ ራዲዮ አክቲቭ አክቲቪቲን የሚጠይቅ ስራ መጠቀም እንችላለን ማለት ነው። ለምሳሌ እዚህ ጋር አፕሊኬሽኑ ኒውክሊየር ኢነርጂ እና ካንሰር ትሪትመንት ይላል። የኒውክሊየር ኢነርጂ ላይ እነዚህን ኤሌመንቶች እንጠቀማቸዋለን። እንዲሁም ደግሞ የራዲዮ አክቲቪቲ ፕሪንሲፕል ይሰራል። እንዲሁም ደግሞ ለካንሰር ትሪትመንት የካንሰር በሽታን ለማከም በሚደረግ ስራ ላይ ደግሞ የራዲዮ አክቲቪቲ ፕሪንሲፕል እጅግ የጎላ ሚና ይኖረዋል ማለት። ስለዚህ አጠቃላይ ስለ ራዲዮ አክቲቪቲ ጀነራል አይዲያ የሰጠችን ማነች ማለት ነው? ሜሪ ኬሪ ነች ማለት ነው። ስለዚህ የማዘር ኦፍ ዋት ራዲዮ አክቲቪቲ ኦር ደግሞ ራዲዮ አክቲቭ ማቴሪያልስ የምትባልም ሴት ነች ማለት ነው። ስለዚህ ሜሪ ኬሪ እንደምትመለከቷት ስለ አሁን ስፔሻሊ በዚህ ጊዜ ኢፌክቲቭ ስለሆነው ስለ ኒውክሊየር ኢነርጂ ፓዮኒየር ሆና መጀመሪያ ሆና ሪሰርቾችን በመስራት አስተዋጽኦ ያደረገች ጀግና ሴት ነች ማለት ነው። ኦኬ፣ ሌላው ሁላችንም የምናውቀው እውቁ ሳይንቲስት አልበርት አንስታይን ነው። አልበርት አንስታይን በጣም የሚታወቀው the theory of relativity የሚል ጊዜ የስፔስ እና የግራቪቲን ሪሌሽንሺፕ በደንብ አድርጎ የሚያሳይ ቲዮሪን በመስራት የሚታወቅ ሰው ነው ማለት ነው። ከዚህ ኮንትሪቢዩሽኖች ውስጥ መካከል ኳንተም መካኒክስን በደንብ ዲስክራይብ ያደረገ ያንን ቲዮሪ በደንብ ቲዮሪ ኦፍ ሪሌቲቪቲን ኮንትሪቢዩት ያደረገ ሳይንቲስት ነው ማለት ነው። እንዲሁም ደግሞ በጣም ፌመስ የሆነበት ፎርሙላ ኢነርጂ ኢዝ ኢኳል ቱ ማስ ታይምስ ስፒድ ኦፍ ላይት ስኩዌርድ የምትለዋ ፎርሙላ ትሆናለች ማለት ነው። ኢኤምሲ ስኩዌርድ። ስለዚህ አልበርት አንስታይን በስራው በኳንተም መካኒክስ ላይ በሰባ አቶሚክ ፓርቲክል ሌቭል ስላሉ የተለያዩ ፓርቲክሎች ስለነሱ ኢነርጂ እንዲሁም ደግሞ አንዳንድ ባህሪያት በደንብ ሪሰርች የሰራ ሰው ነው ማለት ነው። ቤዚካሊ ስለ ጊዜ፣ ስለ ስፔስ እና ስለ
ግራቪቲ ወይንም የስበት ኃይል ወይንም የስበት ጉልበት ስለ ስበት ጉልበት አንደርስታንድ እንድናደርግ የረዳን ወይንም ደግሞ አሁን ላለን ዕውቀት መሰረት የሆነ ሳይንቲስት ነው ማለት ነው። እሺ ውድ ሴት ተማሪዎቻችን እንግዲህ አሁን በተመለከትነው መሰረት ምን ያህል ሳይንቲስቶች እንደዚህ በፊዚክስ ለውጥ ላይ ወይንም ደግሞ በፊዚክስ ሪቮሉሽን ላይ ስላደረጉት አስተዋጽኦ ተመልክተናል። አሁን ደግሞ ቀጣይ ጥያቄዎችን በመስራት የበለጠ ዕውቀታችሁን ስትሮንግ እንድታደርጉ ከወዲሁ አሳስባለሁ። አመሰግናለሁ።